G20 ስብሰባ በደቡብ አፍሪካ እየተካሄደ ይገኛል። ስለ G20 አንዳንድ ሀሳቦችን አጋራቸዋለሁ ዛሬ። G20 እንግዲህ ግሩፕ 20 እንደማለት ነው። በተለምዶ G19 እና +2 ነው የሚሉት። G19 የሚሉት ያው አገሮቹ ናቸው። አርጀንቲና፣ አውስትራሊያ፣ ብራዚል፣ ቻይና፣ ካናዳ፣ ህንድ፣ ሜክሲኮ፣ ፈረንሳይ፣ ጀርመን፣ አሜሪካ፣ ሳውዲ አረቢያ አለች፣ ሳውዝ ኮሪያ አለች። እነዚህ ሀገራት 19 ብሎ በሀገራት ይደረድራቸውና ደግሞ ሁለት ብሎኮች አሉ፣ የአፍሪካን ዩኒየን እና የአውሮፓ ህብረት። G19 +2 ካለና G20 ካለ ብዙ እንዳይምታታባችሁ። ይሄ ጉባኤ እየተካሄደ ይገኛል አሁን ሳውዝ አፍሪካ ላይ ራይት ናው። በተለይም ሰሚቱ ከኖቬምበር 22 ይጀምርና ለሁለት ቀናት ይቆይ ይሆናል። በዚህ ላይ የመሪዎች ጉባኤ ያሄዳል ማለት ነው። የነዚህ ሀገራት ቅድም የጠራዋቸው ሁለቱ አፍሪካ ዩኒየን እና አውሮፓ ህብረት ጨምሮ ሁሉም ይሳተፋሉ ተብሎ ኤክስፔክት ይደረጋል። እየተካሄደ ነው። ያልመጡ ሀገሮች አሉ። ለምን እንዳልመጡ አንዳንድ ምክንያቶቻቸውን አንስተዋል። እሱን ነግራቸዋለሁ። በጣም ኮንትሮቨርሻል የሆነ ስብሰባ ነው እየተካሄደ ያለው። በዛ ላይ ደግሞ ለአፍሪካ በአፍሪካ ምድር ላይ ሲካሄድ ይሄ ጉባኤ ለመጀመሪያ ጊዜ ነው። ስለዚህ ነው ዛሬ የምናወራው። እኔ ዮሐንስ ነኝ። ከዚህ በፊት አንዳንድ ጊዜ በማይመቸኝ ጊዜ አፍሪኮርን የሚያቀርበው ሀበሻዊ ዛሬ የለም። ዛሬ እኔው ነኝ ነገሩን ይዤላችሁ የምቀርበውና አብራችሁኝ ተከታተሉ። ረጋቢ አንዳንድ ሀሳቦችን አነሳላችኋለሁ። የጂ20 አመሰራረት ብታውቁ ጥሩ ነው ብዬ ስለማስብ G20 የተመሰረተበት ዋና ምክንያት በተለይም በ1990 በ1997 1998 በኤዥያ አገሮች የተከሰተ የፋይናንስ ቀውስ አለ። ይህንን ቀውስ ተከትሎ ለቀውሱ ምላሽ ለመስጠትና የዓለም አቀፍ የኢኮኖሚ የተረጋጋ እንዲሆን ለማድረግ በማለም የፋይናንስ ሚኒስትሮች እነዚህ ሀገራት ፋይናንስ ሚኒስትሮችና የሴንትራል ባንክ ገዢዎች አንድ ላይ ሆነው ምክክርና ሪኮሜንዴሽን የሚያቀርቡበት ጉባኤ ሆኖ ነው የተጀመረው። በኋላ በሂደት በየዓመቱ እየተካሄደ መጣና ያካሄዱት መጡና ስብሰባውን ጉዳዩ ሲሪየስ እየሆነ ሲመጣ ማለት የጉባኤው አያያዝ ፎርማል እየሆነ ሲመጣ ኢንፎርማል የሆነ ግሎባል ፎረም ለማቋቋም አሰቡ። በሰሚት ደረጃ ማለት ነው። በሰሚት ደረጃ ማለት መሪዎችም እንዲካተቱ አድርገው እንዲቋቋሙ ወሰኑ። ከጥቂት ዓመታት በኋላ ይሄ G20 ኢንፎርማል ግሎባል ፎረም ሆኖ ተቋቋመ። ስለዚህ ጊዜ ጀምሮ እንግዲህ አገራቱ በዙር የፕሬዚደንሲውን እየያዙ ስብሰባውን ማካሄድ ጀመሩ። አንዳንድ ዲክላሬሽኖችን በየዓመቱ ማውጣት ጀመሩ። የዓለም ኢኮኖሚ የተረጋጋ እንዲሆን በዋናነት ምክክሮችን የሚያደርግና ሌሎች አጀንዳዎች በሂደት የተካተቱ አሉ። ለምሳሌ እንደ ንግድ፣ ክላይሜት ቼንጅ፣ ክሊን ኢነርጂ ጉዳዮች የተካተቱ አጀንዳውም እየሰፋ የሄደበትና አሁን የደረሰበት ደረጃ ላይ ደርሷል። በአጠቃላይ አጀማመሩ ይሄን ይመስላል። እንግዲህ ልብ በሉ ይሄ ፎርማል ኢንስቲትዩሽን አይደለም ማለት ሴክሬታሪያት ወይም ሄድኳርተር ያለው አይደለም። አገራቱ ለምሳሌ የደቡብ አፍሪካ ይሄኛውን ሆስት የምትሆን ከሆነ ደቡብ አፍሪካ ነች የጉባኤውን አጀንዳ የምታዘጋጀው፣ ጉባኤውን አጠቃላይ የምታስተባብረው። ከፍተኛ በርደን አለባት። ልክ እንደዛው በዙር ወደ አገራቱ ሲሄድ የአገራቱ ሪስፖንሲቢሊቲ ይሆናል ሆስት የማድረግ እንጂ አንድ ሄድኳርተር ኖሮት ኢንስቲትዩሽን ሆኖ ፎርማል የሆነ ኢንስቲትዩሽን አይደለም። ነገር ግን በዓለም ኢኮኖሚ ላይ የመወሰን ከፍተኛ አቅም አለው። ለምንድነው ከፍተኛ አቅም ያለው? ቀጥሎ እንመለከታለን። እንግዲህ ቅድም እንደጠቀስኩት የሀገራትን ዝርዝር እነ ህንድ፣ እነ ቻይና፣ እነ ጀርመን፣ እነ አሜሪካ ያሉበት ስብስብ ነው ይሄ ግሩፕ። በአጠቃላይ የዓለማችን ኢኮኖሚ በጂዲፒ ሲሰላ ወደ 85 አካባቢ ጂዲፒ የሚሸፍኑ ሀገራት እነዚህ ናቸው። በንግድ ልውውጥ ደግሞ የዓለማችን አጠቃላይ ንግድ ልውውጥ የሚካሄድባቸው ወደ 75 በመቶ የሚካሄድባቸው ሀገራት ናቸው። የህዝብ ብዛትም ካየን እነ ህንድ፣ እነ ቻይና ያሉበት ነው። ወደ 60 ወይም 2/3 የዓለማችን ህዝብ የተከማቸበት አካባቢ ግሩፕ ነው G20። እንግዲህ አስቡት ምን ያህል ግዙፍ የሆነ የዓለማችን ኢኮኖሚ የማረጋጋት አቅም ያላቸውና በዛው ልክ ደግሞ ችግር ከተፈጠረ የዓለማችን ኢኮኖሚ እንዴት ሊያናጉ የሚችሉ ሀገራት እንደሆኑ። ስለዚህ የነዚህ ሀገራት ስብሰባ ጉባኤ ነው እየተካሄደ ያለው በጆሃንስበርግ ደቡብ አፍሪካ ላይ። ጉባኤው ያጋጠመውን እንቅፋት ነግራቸዋለሁ። አሁን የጂ20 ስብሰባ ለመጀመሪያ ጊዜ ነው ደቡብ አፍሪካ ወይም በአፍሪካ ምድር እየተካሄደ ያለው። ደቡብ አፍሪካ ያው አባል ነች፣ ከአፍሪካ ብቸኛው አባል ነች። ለመጀመሪያ ጊዜ እየተካሄደ ያለው ግን
በአፍሪካ ምድር በደቡብ አፍሪካ አሁን በዚህኛው ዓመት ነው። በርካታ ችግሮችና እንቅፋቶች ግን እያጋጠሙት እንደሆነ አሁን እየሰማን እንገኛለን። እኔም ይሄን ፕሮግራም ወይም ይሄን ዝግጅት ወይም ይሄን ገለጻ እንዳቀርብላችሁ ያነሳሱኝ ምክንያቶች እነዚህ ናቸው። Communist tyranny in South Africa. I mean, if you take a look at what's going on in parts of South Africa, look at South Africa, what's going on. You know, I'm not going to, we have a G20 meeting in South Africa. South Africa shouldn't even be in the G's anymore because what's happened there is bad. I'm not going. I told them I'm not going. I'm not going to represent our country there. አሜሪካ አልሳተፍም ብላለች። እንግዲህ በአፍሪካ ምድር ለመጀመሪያ ጊዜ በሚካሄደው በዚህ በጂ20 ላይ አሜሪካ ለምን እንደማትሳተፍ ገልጻለች። በኤኤንሲ በኩል በቀጥታ ምንድነው የተባለው? አሜሪካ ይህንን አቋም የወሰደችው ደቡብ አፍሪካ እስራኤልን በአይሲሲ ስለወነጀለችና በጄኖሳይድ ክስ ስለመሰረተች ለዛ ምላሽ ነው እንጂ ደቡብ አፍሪካ በነጮች ላይ የተፈጠረ ምንም አይነት ግፍም በደልም መፈናቀልም የለም። በዛ ደረጃ ሊገለጽ የሚችል በደቡብ አፍሪካ ምንም በሌለበት የአሜሪካ መንግስት ይህን ማንሳቱ ከፍየሏ በላይ ነው የሚል ምላሽ ነው የሰጠው የኤንሲ ዋና ሰውዬ። Administration of Donald Trump not taking part in the G20 is to communicate a message of seeking to punish our country, but unfortunately the reasons they have chosen to punish us economically are incorrect and they are lies and fabric. Donald Trump administration has not been straight with us. When President Ramaphosa went there, they raised the issue about the killings in the farms. And then they played a video of Julius Malema. That's where it ended. He never said anything about ICJ, about us taking Israel to international court. እንግዲህ አሜሪካ የማትሳተፍበት ምክንያት ደቡብ አፍሪካ ያሉ ነጮች ማለትም አፍሪካነርስ ከንብረታቸው ከመሬታቸው እየተፈናቀሉ እየተገደሉ ጄኖሳይድ እየተፈጸመባቸው ስለሆነ ሂዩማን ራይት ኢሹ አለ የሚል ነው የአሜሪካ በአሜሪካ መንግስት በኩል እየቀረበ ያለው ስሞታ ወይም ክስ። ይሄን አስመልክቶ እንደውም በጣም በከረረ መልኩ ደቡብ አፍሪካ ማካሄዱ ለድርጅቱ ዲስግሬስ ነው ወይም አዋራጅ የሆነ ነገር ድርጊት ነው፣ ማዘጋጀት አልነበረባትም ከመነሻውም የሚል እንደውም ደቡብ አፍሪካ በጂ20 መቆየት የለባትም እስከማለት ድረስ ሄደዋል። ትራምፕም የአሜሪካ መንግስት አቋምም እንደሆነ የሚገለጸው አሁን በዛ መልክ ነው። ደቡብ አፍሪካውያን እንግዲህ ለዚህ ነው በጣም አግሬሲቭ ሆኖ ምላሽ እየሰጡ የሚገኙት። በእርግጥ አንዳንድ ነገሮችም እንደማይሳተፉ ለምሳሌ ቻይናው ራሱ ፕሬዝዳንቱ እንደማይመጣ ነገር ግን ምናልባትም ቀጣዩ የቻይና መሪ ሊሳተፍ እንደሚችል ማለት ቀጣይ ነው ብለው አልወሰኑም። ግን ፖሲብሊ እንደዛ ሊሆን የሚችል በዛ ደረጃ ያለ ከፍተኛ ልዑክ እንደሚላክ ነው ያሳወቁት። በራሻ በኩል ደግሞ በሩሲያ እነሱም ፑቲን ሊመጣ የማይችልበት ሁኔታ እንዳለና አሁንም አልታየም ፑቲን በነበረው ስብሰባ ላይመጣ እንደሚችል። ምክንያቱም ፑቲን አይሲሲ የኢንተርናሽናል ክሪሚናል ኮርት እንትን አውጥቶበታል፣ አሬስት ዋራንት አውጥቶበታል። ሶ ሊያዝ ይችላል። ደቡብ አፍሪካ ደግሞ የአይሲሲ ፈራሚ አገር ስለሆነች ይሄ የሚሆን ከሆነ ያው ስጋት አለው። ሌጋል ሪስክ መውሰድ ስለማይፈልግ ራሻም በፕሬዝዳንት ሳይሆን በሌላ ከፍተኛ ሚኒስትር ደረጃ ባለስልጣን ደረጃ ወይም ዴሌጌት እንደምትወከል ነው የመረጃዎች እየወጡ ያሉት። እስካሁንም እንግዲህ ቀደም ብዬ እንደገለጽኩት አሜሪካ እንደማትሳተፍ በጉባኤው ላይ ብትገልጽም ልክ ጉባኤው ሊካሄድ ጥቂት ቀናት ሲቀሩት አንድ ዲፕሎማቲክ ኖት ግን አስተላልፈዋል። ምን ይላል ይሄ ኖት? በጣም የሚገርምና የሚያስገርም ነው። ጉባኤው በማጠቃለያ ብዙ ጊዜ ትሬንድ አለ፣ ዲክላሬሽን ያወጣል፣ አንድ ውሳኔ ያወጣል፣ የጋራ ውሳኔ ያወጣል፣ ጆይንት ዲክላሬሽን ሪሊዝ ያደርጋል። አሜሪካ ይሄ ጆይንት ዲክላሬሽን እንዳይወጣ የሚል ኖት አስተላልፋለች። Beyond boycotting the crucial gathering, Washington has now warned Pretoria against pushing for a joint statement at this weekend's summit. The diplomatic standoff is even trickier as South Africa prepares to pass the baton to the United States at the end of this year. But now are basically saying, but we want to condition the outcome of what takes place in Johannesburg at Nasrec this weekend. Let's begin by understanding exactly what this diplomatic note sent from the US Embassy in Pretoria
to DIRCO says and what it implies. እንግዲህ አሜሪካኖች እነሱ ያልመከሩት ውሳኔ መጨረሻ ላይ እንዳይወጣ የሚል ፍላጎት ያለው ነው። ዞሮ ዞሮ እነሱን አፌክት ሊያደርግ የሚችል ምንም አይነት ውሳኔ ጉባኤው ወይም ጉባኤተኛው እንዳይወጣ ከሚል ኮንሰርን ይመስላል። ምንም አይነት እኛ ኮንሰንሰስ ላይ ያልደረስንበት ወይም የኛ ፍቃድ የሌለበት እኛ ጎ አሄድ ያላልነው ምንም አይነት ውሳኔ እንዳይወሰን የሚል አይነት ፍላጎት ያለው ደብዳቤ ነው። We do not believe that the absence of the US should paralyze the G20 from deciding and adopting a declaration. እንግዲህ አሁን ጥያቄው እዚህ ላይ ነው። አሜሪካኖች ያልመከሩትና አሜሪካኖች ያልተስማሙበት ውሳኔ G20 ቢያጸድቅ እንኳን አተገባበሩ ትግበራው ምን ያህል ተግባራዊ ይሆናል ወይም ተፈጻሚ ይሆናል የሚለው የብዙዎች ጥያቄ የጫረ ጉዳይ ነው። አሜሪካ ስላነሳችው ኮንሰርን እናነሳለን። ከዛ በፊት ግን ደቡብ አፍሪካ ያዘጋጀችው G20 ሆስት ሀገር እንደመሆኗ አጀንዳ ታዘጋጃለች። ከነዚህ አጀንዳዎች ወይም የዘንድሮ አጀንዳ አንዱ ዋነኛው የዴፕት ሰስቴናቢሊቲ የሚል አንድ ኮር የሆነ ጉዳይ አለ። ይሄን አቅርባለች። ይሄ አጀንዳ ምን እንደሆነ ባጭሩ ነግራችኋለሁ። እንግዲህ ከሁለተኛው የዓለም ጦርነት በኋላ የተፈጠሩ ሁለት ዋና ዋና ተቋማት አሉ። አንዱ IMF ነው፣ ሁለተኛው ደግሞ ወርልድ ባንክ ነው፣ የዓለም ባንክ ነው። እነዚህ ሁለት ተቋማትን በመጠቀም ወይም ለነዚህ ሁለት ተቋማት ሪኮመንዴሽን ያቀርባሉ፣ ሐሳብ ያቀርባሉ። ለምንድን ነው ለነዚህ የሚያቀርቡት? አንደኛ እነዚህ IMFም ወርልድ ባንክም አብዛኛው ሁሉም ማለት ይቻላል የዓለም ሀገራት አባል ናቸው። ኮንትሪቢዩት ያደርጋሉ ለነዚህ ሀገራት። ስለዚህ የኛ ተቋማት ናቸው የሚል መንፈስም ስላለ እነዚህ ተቋማት ኦፕሬት ሲያደርጉ ምክንያቱም ብድር ይሰጣሉ በብዛት እነዚህ ኢኮኖሚ ዓለምን ኢኮኖሚ ለማረጋጋት ተቋቋሙ ስለሆኑ የሚያረጋጉት ደግሞ ብድር በመስጠት ነው። ብድር ሲሰጡና ብድር የሰጡትን ብድር ሲረከቡ ምን አይነት ስርዓት ይከተሉ ምን ያርጉ የሚሉ ውሳኔዎችም ወይም ሪኮመንዴሽን ያቀርባል ይሄ ጉባኤ። እንግዲህ ይሄን ዲክላሬሽን በማውጣት ነው ሪኮመንዴሽን የሚያቀርቡት። በሪኮመንዴሽናቸው ወይም በዲክላሬሽናቸው ውስጥ ሐሳብ በማቅረብ ለነዚህ ተቋማት እነዛን ሐሳቦች ተግባራዊ እንዲያደርጉ በሚል ነው። እንግዲህ በዋናነት ለነዚህ ተቋማት ይሁን እንጂ ለሌሎችም ተቋማት ሐሳብ ይሰጣሉ፣ ሐሳብ ያቀርባሉ፣ ውሳኔ ያስተላልፋሉ። ከዛ ተቋማቱ ወስደው ይተገብራሉ። IMF ከረንሲያቸውና ኢኮኖሚያቸው ኮላፕስ ስላደረገ ብድር ይሰጣል። በብዛት የደሃ ሀገሮች ወይም እያደጉ ያሉ ሀገሮች ብድር በሚጠይቁበት ጊዜና IMF ብድር ሲሰጥ የብድር መጠኑ ወይም የኢንትረስት መጠኑ የወለድ መጠኑ ከፍተኛ ነው። ሌሎች ሲቀበሉ ለምሳሌ አውሮፓ ሀገራት ሲቀበሉና የአፍሪካ ሀገራት ሲቀበሉ ኢንትረስቱ ይለያያል። የአፍሪካ ሀገራት ከፍተኛ የሆነ ኢንትረስት አለባቸው። ወርልድ ባንክም እንደዛው ለካፒታል ለፕሮጀክቶች ከፍተኛ ገንዘብ ሲሰጥ ብድሩ ከፍተኛ ነው ለደሃ ሀገሮች ሲሰጥ። አሁን ደቡብ አፍሪካ የምታዘጋጀው ጉባኤ ላይ ደቡብ አፍሪካ ያሳዘችው አጀንዳ አንዱ እነዚህ ተቋማት ብድር ሲሰጡ ለደሃና ለሀብታም ሀገሮች ለምን ልዩነት ፈጥረው ይሰጣሉ? ለምንድነው ኢንተረስቱ እኩል ማይሆነው የሚል ክርክር ያለበትና መጨረሻ ላይ ውሳኔውም ምናልባትም ለደሃ አገሮች የሚሰጠው ብድር ላይ የተጣለው ኢንተረስት ከፍተኛ እንዳይሆን እኩል እንዲሆን የሚጠይቅ ነው። ይሄ ውሳኔ ላይ የሚካተት ከሆነ ይሄ ውሳኔ ላይ መጨረሻ ጆይንት ዲክላሬሽን ላይ የሚካተት ከሆነ እንደ ውሳኔ ሆኖ ማለት ነው አሜሪካ የማትቀበል ነው የሚሆነው። ለምንድነው አሜሪካ የማትቀበለው? አሜሪካ ካልተቀበለች ምን ይሆናል? ማትቀበልበት ምክንያትና ባትቀበል ምን ይሆናል የሚለው ካልተቀበለች ተፈጻሚ አይሆንም። ተፈጻሚ የማይሆንበት ምክንያት ልንገራችሁ። ከየት ነው ገንዘብ የሚያመጡት እነዚህ IMF እና ወርልድ ባንክ የሚል ጥያቄ ሊፈጠርባችሁ ይችላል። ሁለቱ ተቋማት ገንዘብ የሚያመጡት ከአባል ሀገራቱ ኮንትሪቢዩሽን ነው። አባል ሀገራቱ ገንዘብ ያስቀምጣሉ። ሁሉም ሀገራት ገንዘብ ያስቀምጣሉ። ከዛ ነው ብድር አንስተው የሚሰጡት። ሁሉም ሀገራት ግን እኩል ገንዘብ አይሰጡም ለIMF እና ለወርልድ ባንክ። ስለዚህ ለIMF እና ለወርልድ ባንክ ገንዘብ የሚሰጡ ሀገራት እነዚህ ተቋማት የሚወሰኑ ውሳኔዎችን በከፍተኛ ሁኔታ የመወሰን ወይም በሰጡት ልክ የመወሰን እድል አላቸው። አሜሪካ 16% በላይ ቮት ፓወር አላት በIMF እና በወርልድ ባንክ። ኦልሞስት ወደ 85% ያሉ የሚመጡ አጀንዳዎች ወይም ውሳኔዎች የሚወሰኑት አሜሪካ ሳታቅ ሊሆን አይችልም። ስለዚህ ጆሃንስበርግ ደቡብ አፍሪካ የሚካሄደው G20 የሚያወጣው ዲክላሬሽን መጨረሻ ላይ በእነዚህ ተቋማት በIMF እና በተለይም በወርልድ ባንክ እንዲተገበር የሚጠበቀው አሜሪካ ኮንሰንት ሳሰጥ የሚወጣ ዲክላሬሽን ስለሚሆን አተገባበሩ የትም እንደማይደርስ ነው በብዛት እየተነገረ ያለውና ለዛ ነው ኮንትሮቨርሻል የሆነ ስብሰባ ነው እየተካሄደ ያለው የሚባለው። በአጠቃላይ አሁን እየተካሄደ ያለው ስብሰባ